Hello students እንደምን አላችሁ? ቀለም አካዳሚ ከ9ኛ ክፍል እስከ 12ኛ ክፍል ላላችሁ ተማሪዎች የተለያዩ ቪዲዮዎችን ይዞላችሁ ወደ እናንተ ቀርቧል። እኔ ሜሮን አዲስ እባላለሁ። የ3ኛ ዓመት እንግሊሽ ኤንድ ሊትሬቸር ተማሪ ነኝ። ዛሬ ከኔ ጋራ የኤዱኬሽን ኤንድ ካሪየርስ በሚል የ12ኛ ክፍል እንግሊሽ ሳብጀክትን ዩኒት 1ን እንጀምራለን ማለት ነው። ከኔ ጋራ አብራችሁ ቆዩ። በዚህ ዩኒት ከእናንተ የሚጠበቀው የተለያዩ ነገሮች አሉ። በዚህ ሌሰን ከእናንተ ጋር የሚጠበቀው distinguish between real, unreal and mixed conditionals in education aid ስለ career context ጋር ሪሌት አድርጋችሁ ሞር ምን ለማድረግ distinguish ለማድረግ ከእናንተ ኤክስፔክት ይደረጋል ማለት ነው። ሌላ ደግሞ accurately form advanced conditional structures like እንደነ type 1, type 2, type 3 and mixed ብላችሁ የተማራችኋቸው ከዚህ በፊት ላይ ለእናንተ ፋሚሊያር የነበሩ ቶፒኮች አሉ። እነዛን ቶፒኮች አኪዩሬትሊ ለይታችሁ ማወቅ ይጠበቅባችኋል ማለት ነው። Express regrets, hypothetical situations and ደግሞ future possibilities related to academic and ደግሞ career decision ጋራ እነዚህ ነገሮች ሪሌት አድርጋችሁ ኤክስፕረስ ማድረግ ይኖርባችኋል ማለት ነው። ከዚህ በኋላ ከጓደኞቻችሁ ጋር ከዚህ በኋላ ከጓደኞቻችሁ ጋርም ከተለያዩ ሰዎች ጋርም ስለ career እና ሪሌትድ ነገሮች በመታወሩበት ሰዓት ላይ ምንድነው የሚሆነው? እነዚህን ሪግሬት ሃይፖቴቲካል እና እነዚህ ነገሮች ኤክስፕረስ ለማድረግ you have to use what mixed conditionals ማለት ነው። apply conditionals informal discussions and argumentative writing ላይ ኮንዲሽናሎችን በፎርማል ዲስከሽኖችም ጭምር መጠቀም ይኖርባቸዋል ማለት ነው። So conditionals are sentences that describe possible and imaginary situations and their results. እንደሚታወቀው ኮንዲሽናልስ ስለምንላቸው የሆነ ኮዝ አለን። የዛን ኮዝ ኢፌክት ወይም ደግሞ ከዛ ጋር አያይዞ ያመጣው ነገር ሜቢ ኢማጂነሪ ሊሆን ይችላል ወይም ደግሞ ሪልም ሊሆን ይችላል አንሪልም ሊሆን ይችላል whatever it is ብቻ ግን ምንድነው ሀሳባችን እነዛን ሲቹዌሽኖች ዲስክራይብ የምናደርግበት ኮንዲሽናል ሴንተንስ እንለዋለን ማለት ነው። So advanced conditionals go beyond basic ከቤዚክ አልፈው እነዚህ አድቫንስድ ብለምላቸው ሞር ወደ ቤዚክ ነው የሚሄደው። ላይክ if clause ላይ if plus will forms አለ። ከዛ ደግሞ ዲፍረንት ቴንሶችን ይጠቀማል ማለት ነው። ምንድነው ዋና ፐርፐዙ ግን it shows what reality unreality እና ደግሞ ሞር ደግሞ ሪግሬሽን ለመግለጽ እንጠቀምበታለን ማለት ነው። ሌላው ሚክስድ ኮንዲሽናል ጋር ስንመጣ ሚክስድ ኮንዲሽናልስ combine two different time frames ሚክስድ ኮንዲሽናል ከሌሎቹ አድቫንስድ ኮንዲሽናል ከምንላቸው የሚለየው በምንድን ነው? ይሄ ፓስት እና ፕሬዘንት የሆነ ታይምን ሚክስ የማድረግ ችግር አለበት። ለዛ ነው ሚክስድ ኮንዲሽናል የተባለው። ለምንድን ነው ሚክስ የሚያደርገው ስንል to express complex situations ኮምፕሌክስ የሆኑ ሲቹዌሽኖች አሉ ከዚህ በፊት ተፈጥረው አሁን ላይ ተጽዕኗቸው እየቀጠለ ወይም ደግሞ አሁን ላይ ቢፈጠር ኖሮ ያልተፈጠረ ግን ፓስት ላይ ያልተፈጠረ የፕሬዘንት ሲቹዌሽኑ the አክሽን ምን ሲያደርገው አፌክት ሲያደርገው ዲስክራይብ የምናደርግበት ሜተድ ነው ላይክ ሚክስድ ኮንዲሽናልስ ብለን የምናስቀምጠው። አድቫንስድ የምንላቸው አሉ ልክ እንደ ታይፕ 1 ታይፕ 2 ብለን የምናስቀምጣቸው ሁሉንም ኮንዲሽናል ሴንቴንሶች በታይፕ እናያቸው አሁን። ታይፕ 1 ላይ we are like trying to describe real present features ይሄ እንደዚህ አይነት የሆኑ present ሊሆን ይችላል futureም ሊሆን ይችላል ግን the case ወይም ደግሞ the situation is what real ማለት ነው። ያንን ዲስክራይብ ለማድረግ ታይፕ 1 እንጠቀማለን። ፎርማችን ምንድነው የሚሆነው? if አለ ከዛ ቴንሳችን የምንጠቀመው ፕሬዘንት ቴንስ ወይም ደግሞ ሲምፕል ፕሬዘንት ቴንስ ነው የሚሆነው። ሜን ክሎዝ ላይ ደግሞ ዊል ቨርብ ይኖረናል ማለት ነው። ይሄንን የምንጠቀመው ለምንድን ነው ብለናል? ዩዝ ፎር ሪል ኤንድ ፖሲብል ሲቹዌሽን ሪል እና ፖሲብል የሆኑ ሲቹዌሽኖች ምን ሲኖሩ ማለት ነው። ለምሳሌ if she studies hard አለን። she studies means ምንድን ነው? ሲምፕል ፕሬዘንት ቴንስ አይደለ? if she studies hard she will pass the entrance exam. if she studies hard she will pass entrance exam. እንግዲህ እናንተ የ12ኛ ክፍል ተፈታኞች ናችሁ። እንደ 12ኛ ክፍል ተፈታኞች ራሳችሁን ስታስቡ ምንድነው አንድ ተማሪ የምታጠና ከሆነ ወይም ነው ያም ደግሞ የምታጠና ከሆነ ብለን studies hard ነው ያለው። እንደዛ የምታደርግ ከሆነ ምንድነው ሪዛልቱ ኤክስፔክት ልታደርጉ የምትችሉት? she will pass ነው አይደል የምትሉት for sure ወይም ደግሞ ባታልፍ ራሱ ማለት ነው። the situation ግን ሪል ነው የሚያጠና ሰው ያልፋል የሚባል ሪያሊቲ ነው ያለው። ሪያል የሆኑ ነገሮችን ለመግለጽ we use type 1 conditional sentence ማለት ነው። when it comes to type 2 it is what
unreal ከታይፕ 1 የተለየው በምንድነው unreal ስለሆነ ነው። እዛ ጋር more real ነው። በቃ አይምሮአችን ላይ ይሄማ እንዴት ይሆናል የሚል ነገር አይፈጥርም። it is real ማለት ነው። so if አለ ቴንሳችን ፓስት ሲምፕል ይሆናል if ክሎዝ ላይ። ከዛ ግን ታይፕ 2 ላይ የምንጠቀመው would ፕላስ verb ነው። እንትን ነው would ናት የምትቀየረው። verb አለ ግን would ነው የምናደርገው። የምንጠቀመው ሞር ሃይፖቴቲካል እና unreal ሲቹዌሽን ላይ ነው ብለናል። ኤግዛምፕል ስናይ if I were more focused እንላለን። if I were more focused እዚህ ጋር ፓስት ሲምፕል ነው የሚጠቀመው ብለናል። so were አለና ed focused አለ። so if I were more focused አለ ፓስት ሲምፕል። ከዛ I would get better grades would plus verb ያለው ማለት ነው would get። so I would get better grades ይሄን ነገር ስታስቡት if I were more focused አለ። ከዛ I would get better grades ቢሆን ኖሮ ነው ሐሳቡ ቢሆን ኖሮ ነው እንጂ ሆኗል እንዴ? አልሆነም። ሐሳቡ if I were ብሎ የሚጀምር ከሆነ ገና ታይፕ 2 ነው። ላይክ ሁሌ ታይፕ 2 ነው እያልኩኝ አይደለም፣ ግን if I were ብሎ የሆነ ዊሽ ማድረግን ወይም ደግሞ ሪግሬትን እንደዚህ በሆነ ኖሮ ሞር ፎከስ በሆነ ኖሮ እኮ ይሄኔ ፈተና ካለፈ በኋላ የዘንድሮ ተፈታኞች አሁን ውጤት መጥቶላቸው ካለፈ በኋላ ወይኔ ፎከስ ሆኜ ቢሆን ኖሮ እኮ ምናምን ብለው ሪግሬት ያቀርባሉ አይደለ? ዛት እያሉ ያሉት ምንድነው? unreal ነገር ነው ማለት ነው። ማለትም ኦሬዲ ያለፈ ነገር ነው ዲስክራይብ ያደርጓል አይደለ? አሁን ፎከስ ቢያደርጉ ያንን ውጤታቸውን መልሰው ማስተካከል ይችላሉ እንዴ? አይችሉም። ሶ እዚህ ጋር የምናየው if I were more focused ሲለን ቢሆን ኖሮ ነው እንጂ አሁን አይደለም ማለት ነው። which means unreal ነው። I would get better grades አገኝ ነበረ which means በነበረ ዲስክራይብ የሚደረጉ እንትኖችን በአማርኛ ታውቋቸዋላችሁ አይደለ? ነበር እንጂ ምንድነው? እንደውም በተለምዶ ምን እንላለን? ነበር ባይሰበር። ሶ ታይፕ 2 ላይ ሞር እሱ ነው የምናየው። ሶ ታይፕ 3 unreal ሆኖ ግን ምንድነው? ፓስት አክሽን ነው። እናው እስቲ ፎርሙላ ፓስት ፐርፌክትን ይጠቀማል had ያለበት ማለት ነው። ፓስት ፐርፌክት። ከዛ ለየት የሚያደርገው ሌላው ምንድነው? ሜን ክሎዙ ላይ የሚጠቀመው ቴንስ would አለ። ከዛ have plus past participle ይጠቀምና ግን would have ነው የሚለው። ይሄ ሲቹዌሽን ምንድነው ካለን ሞር ሪግሬቶችን ለመግለጽ ወይኔ እንደዚህ ቢሆን እኮ ምናምን እያለ የሆነ ሰው ተቆጭቶ ሲናገር ሪግሬቱን ለመግለጽ ሲፈልግ ታይፕ 3 ወይም ደግሞ unreal የሆነ ፓስትን ገለጸ እንላለን ማለት ነው። ኤግዛምፕል እስቲ ነይ if he had revised ይላል። if he had revised he would have passed the exam። ይሄም ስቲል ቢሆን ኖሮ አይነት ነገር ነው። ግን ደግሞ ምንድነው? ከልሶ ቢሆን ኖሮ እኮ ያኔ ነው አሁን አይደለም። ያን ጊዜ በሰዓቱ ያኔ ባለፈው ሰዓት ላይ ፓስት ሰዓት ላይ ከልሶ ቢሆን ኖሮ ይሄ ሰውዬ ከልሶ ቢሆን ኖሮ ያኔው ስቲል ደግሞ ፓስት ነገር ላይ ምን ይሆናል? he would have passed ይላል። ስቲል ፓስት መሆኑን የምታውቁት ሜን ክሎዝ ላይም ራሱ ምንድነው የተጠቀመው? ፓስት የሆነ ቨርብ ነው የተጠቀመው ነው። he would have passed the exam ያኔ ከልሶ ቢሆን ኖሮ ፈተናውን ምን ይል ነበር? ያልፍ ነበረ። ስቲል the cause on the past ነው ያለው፣ the result on the past ነው ያለው። ንግግሩ ብቻ ነው አሁን ላይ እየቀረው ምንድነው ማለት ነው? ሪግሬት ማለት ነው። ሪግሬት እያደረገ ያኔ እኮ ፈተናውን ከልሶ ቢሆን ኖሮ ይሄ ልጅ አሁን ላይ ፈተናውን አልፎ ነበረ እያለ ያኔ ቢከንስ ኖሮ ያኔ ያልፍ ነበር የሚለውን ነው የተናገረው ማለት ነው። እሺ ሚክስድ ኮንዲሽናልስ ያላቸው ልክ እንደዚህ እንዳሁኑ አይነት ናቸው። እንደነገርኳችሁ ሚክስድ የሆኑበት ምክንያት ምንድነው? ታይሙ ምን ስለሚሉት ነው። ፊቸር እና ፓስት እና ፕሬዘንት ታይምን ሚክስ ስለሚያደርጉ ነው። ፕሬዘንቱ አንዴ ፓስቱን አፌክት ያደርገዋል፣ ፓስቱ ደግሞ አሁን ፕሬዘንቱን አፌክት ያደርገዋል። እንዲህ የተለዋወጡ እርስ በርስ ምን ይደረጋሉ? አፌክት ይደረጋሉ። ሶ ሚክስድ ያልናቸው ለዛ ነው። ምንድነው በዋነኝነት አያችሁት እዚህ ጋር ያለችው ምልክት ፕሬዘንቱና ፓስቱን ያገናኘችው። ፕሬዘንቱን ፓስቱን አፌክት ያደርገዋል፣ ፓስቱም ደግሞ ፕሬዘንቱን ምን ያደርገዋል? አፌክት ያደርገዋል። እርስ በርስ አፌክት ይደራረጋሉ ማለት ነው። ፕሬዘንት ስንል አንዳንዴ ሬርሊ ፊውቸሩንም ሊሆን ይችላል። ኦን ደ ሲቹዌሽን አይደለ? ስለ ኮንዲሽናል ስናወራ ኢትስ አባውት ሲቹዌሽን አይደለ? ሶ እሱ አፌክት ሊደራረግ ይችላል ማለት ነው። ሶ በዋነኝነት ምንድነው የሚያደርጉት? they link a past action to present ፓስት አክሽኑን ከፕሬዘንት አክሽን ጋር ሊንክ ያደርጉታል።
ከዛ ፓስቱም ቫይስ ቨርሳ ስንል ፓስቱም ደግሞ በተመሳሳይ መልኩ ፕሬዘንቱን በተመሳሳይ መልኩ ፓስቱን ማለት ነው እርስ በርስ ምን ይደራረጋሉ ማለት ነው ሊንክ ይደራረጋሉ ማለት ነው። ስለዚህ ኤግዛምፕሉ ጋር እስቲ በደንብ ግልጽ ስናደርግ if I had studied medicine አለ I would be doctor now አለ። ይሄ አሁን if I had studied medicine የሚለው ምንድን ነው? ያለፈ ነገር ነው። ባጠና ኖሮ ብሎ እያለን ነው። if I had studied medicine እያለ ነው። ሜዲሲን ምን ብል ኖሮ ባጠና ኖሮ። ከዛ I would be a doctor now ይሄ ደግሞ ስለምንድን ነው የሚያወራው? ስለ ፕሬዘንት አይደለ? ሜዲሲን ባጠና ኖሮ አሁን ላይ ምን ሆን ነበረ? ዶክተር ሆን ነበረ አሁን። ስለዚህ ሜዲሲን አለማጥናቴ አሁን ዶክተር እንዳልሆን አድርጎኛል የበፊቱ ማለት ነው እያለ ነው እየተናገረ ያለው I would be a doctor now የሚለው ማለት ነው። ከዛ ደግሞ if I were more confident አለና ኮንፊደንት ብሆን ኖሮ እያለ ያለው ስቲል ምንድነው ፓስት ነገር ነው። ከዛ I would have spoken during the debate ይላል። I would have spoken during the debate አሁንም ስቲል the thing is on the past አይደለ? እዚህ ጋር እንደውም አትሊስት ምንድነው ፕሬዘንቱን ነው አፌክት ያደረገው። እዚህ ጋር ደግሞ ምኑን ነው ፓስቱን ነው። ኮንፊደንት ብሆን ኖሮ ጀነራሊ ኮንፊደንት የሚባለው ነገር ኖሮኝ ቢሆን ኖሮ ያኔ ዲቤቱ ላይ ማለት ነው ዲዩሪንግ ዘ ዲቤት ሲል ኦልሬዲ ዲቤቱ እንዳለፈ ያሳውቃል አይደለ? ያኔ ዲቤቱ በነበረበት ሰዓት ላይ ነው እያወራ ያለው። ያኔ ዲቤቱ በነበረበት ሰዓት ላይ ምን ሆን ነበረ? አውራ ነበር፣ እናገር ነበረ። ግን ምን ስላልሆንኩኝ ኮንፊደንት ስለሆንኩኝ አላወራሁም። ምን ያህል አፌክት እንደተደራረጉ ፕሬዘንት ሲቹዌሽን እና ፓስት ሲቹዌሽን ማለት ነው። that's what we call mixed conditional ያለው። እሺ እስቲ የተወሰነ ኤክሰርሳይሶችን እንሞክር። if I blank harder last semester I blank at the top of the class ነው ይላል። አሁን ሜን ክሎዝ ላይ if ክሎዝ ላይ ነው የተጠየቅነው ሁለቱም ጋር ቨርብ ተሰጥቶናል። ፎርሙን ነው የምናሟላው። መጀመሪያ ግን ፎርሙን ለማሟላት የተመለስና ያለን የትኛው ቴንስ ነው የሚለውን እንይ ወይም ነው የትኛው ታይፕ ነው የሚለውን እንይ። if I blank ካለ harder አለ last semester if I blank harder last semester if I blank semester የሚያወራው ስለምንድን ማለት ነው? ስለ አለፈው ሴሚስተር ነው የሚያወራው። እሺ at the top of the class I blank at the top of the class ይሄም ሆን ነበር የሚል አይነት ቶን ያለው አይደለ? ስለዚህ ሚክስድ ነው አይደለ? እስቲ እንመለስና ፎርሙን ነው ይሁት። ሚክስድ ላይ ምን ይላል? ፓስት አክሽኑ ፕሬዘንት ሪዛልት ሲያመጣ ቆይ እዚህ ጋር ምንድነው እያየን ያለ ነው? if I work harder ነው አይደለ የሚለን? if I work harder የሚለው መች ነው? አሁን ሊሆን ይችላል። እንደ ቴንሳችን አጠቃቀም ደግሞ ቢሆን ኖሮ የሚለውን ይሄ if I had worked ብለን ደግሞ ማለት እንችላለን አይደለ? ታይፕ 2 ላይ ያልነው if I had worked harder ብለን I would have ነው የሚሆነው I would be ነው የሚሆነው ወይስ I would have been ነው የሚሆነው የሚለውን መለየት እንችላለን አይደለ? ስለዚህ እዚህ ጋር ካያችሁ ሚክስድ ኮንዲሽናል ላይ ምን አድርጓል? if I had studied አለና had plus ምንድነው የተጠቀመው? ፓስት ይሄ የፓስት ቨርቡ ማለት ነው። ከዛ I would be doctor now አይደል ያለው? I would be ከዛ ደግሞ ይሄ I would be ምን ሲሆን ነው? I would be ፕሬዘንት እንትኑ ሲል ነው። ፕሬዘንት ሲቹዌሽኑን አፌክት ሲያደርገው ጥያቄው ላይ ግን የተጠየቀው ምንድን ነው? ስቲል ፓስት ሲቹዌሽን ነው እሆን ነበረ ነው። ስለዚህ I would have spoken እንዳለው እዚህ ጋር እኛም እዛ ጋር የምንጠቀመው የቱን ይሆናል ማለት ነው? I would have been ይሆናል ማለት ነው። ስለዚህ መልሳችን የሚሆነው እዚህ ጋር had ፕላስ አይደለ? had ትኖረናለች። ከዛ ይሄ worked አይደል? worked ነው። እሺ don't mind my handwriting። እሺ if I had worked ይላል። if I had worked harder if I had worked የሚለው ኦልሬዲ ቢሆን ኖሮ ሚልቶን ሰጥቶናል። ኦኬ አለን። ላስት ሴሚስተር ላይ ነው፣ ፓስት አክሽን ነው። እሺ I would have been would አለች። I would have been at the top of the class now ይሆናል መልሳችን ማለት ነው። ስለዚህ ምንድነው ያደረግነው? ሚክስድ ኮንዲሽናሉን ነው የሰራ ነው። እንዴት የፕሬዘንት ሲቹዌሽን የፓስት ሲቹዌሽን
የፕሬዘንቱን አሁን ያለንበትን እንትን እንዴት አፌክት እንዳደረገው ማለት ነው። እንደዚህ ሆን ነበረ በሚለው ማለት ነው። if she blank attend more tutorials she dash not fail the course if she attend ነው የሚለው። አሁን ይሄ ኦልሬዲ ቱቶሪያሎቹን አቴንድ ብታረግ ኖሮ ነው አይደለ? if she had attended ይሆናል። if she had attended more tutorials ምን ሆና ቢሆን ኖሮ ቱቶሪያሎቹን ምን ብላ ኖሮ ተከታትላ ቢሆን ኖሮ። ለምሳሌ አሁን እኔ ለእናንተ የምሰራላችሁን ቪዲዮዎች እቺ ልጅ ተከታትላ ቢሆን ኖሮ ስለዚህ if she had attended እንበላ more tutorials she wouldn't fail would እዚህ ጋር ኖት ስላላት would አለች ከዛው ኔጌቲቭ ፎርም wouldn't ይሆናል። she wouldn't have failed which one is better የትኛው ነው ማለት ያለብን? she wouldn't have failed ወይስ ደግሞ she wouldn't failed የሚለውን? she wouldn't have failed የሚለውን ነው እዚህ ጋር የተጠቀምነው ምንድን ነው? had ነው አይደለ? የዚህ ሴም had attended ነው አይደለ ያለው? had attended ካለ እዚህ ጋር የምንጠቀመው ምን ይሆናል ማለት ነው? በተመሳሳይ መልኩ wouldn't have failed ይሆናል ማለት ነው። ጀስት እዚህ ጋር እቺ would ኔጌቲቭ ፎርም ኖት ይኖራታል፣ failed ይሆናል ማለት ነው። እሺ ሶስተኛው ጥያቄ if we blank more confident we blank participate in the national competition last year አሁንም ስቲል ምንድን ነው ላስት ይር ነው የነበረው። ይሄ ኮንፊደንት የሚለው ምንድን ነው? ኮንፊደንት በሆን ኖሮ የሚለውን ቶን አሁን ላይ የፕሬዘንት ሲቹዌሽን ላይ ነው እያነሳልን ያለው እየሰጠን ያለው ያመጣልን ሪዛልት ላይ የፓስቱ ሪዛልት ነው። ስቲል ምንድን ነው እንደዚህ ሆኜ በሆን ኖሮ እኮ እንደዚህ ሆን ነበረ ምናምን። ለምሳሌ አሁን የሆነ ሰው ሲያወራ ወይኔ ጂም ባላቆም እኮ ይሄኔ እንደዚህ ምንም ያህል አቋም ይኖረኝ ነበር ምናምን ሲል ሰምታችሁ አታውቁም? ላይክ ጂሙም ኦልሬዲ አቆሞታል፣ አቋሙም ኦልሬዲ የለም። ቢሆን ኖሮ ብለው ምን እያደረገ ነው? ሪክሬት እያደረገ ነው። ሶ ለእንደዚህ አይነት ነገሮች ደግሞ የምንጠቀመው በተመሳሳይ መልኩ የሚክስድ ኮንዲሽናል ፎርሙላ ይሆናል ማለት ነው። ሶ በሚክስድ ኮንዲሽናል ፎርሙላ መሰረት ይሄንን መስራት እንችላለን። ሶ እነዚህን ጥያቄዎች ለእናንተ ልተውላችሁ ነው። እነዚህን ጥያቄዎች በመጀመሪያ ምን ታደርጋላችሁ? ይሄ ምን ቴንስ ነው ያለው ወይም ደግሞ የትኛው ታይፕ ኦፍ ኮንዲሽናል ሴንቴንስ ነው የሚለውን ለይታችሁ በማወቅ እንትን ታደርጋላችሁ ማለት ነው። እዚህ ጋር የተቀመጡትን ብራኬት ውስጥ ያሉትን ቨርቦች በሀድም ሊሆን ይችላል። ኖርማል ደግሞ የሚጠቀሙ አሉ አይደለ? ሲምፕል ፓስት የሚሆኑ ያልናቸው እንደገና ፓስት ሲምፕል የሚሆኑ ታይፖች አሉ አይደለ? ሲምፕል ፓስት የሚሆኑትን ሲምፕል ፓስት በማድረግ እና ፓስት ሲምፕል የሚሆኑትም እንደዛው። ከዛ ደግሞ ሜን ክሎዝ ላይም በተመሳሳይ ውድ የሚጠቀሙ አሉ። ውድን ከቤዝ ቨርብ ጋር የሚጠቀሙ አሉ። ውድ ሀብ የሚጠቀሙ አሉ። እነሱን ለይቶ በማወቅ ይህንን መስራት ትችላላችሁ ማለት ነው። ይህ እነዚህን ቤታችሁ ፕራክቲስ አድርጓቸው በተማርናቸው መሰረት። ስለ ኮንዲሽናል ሴንቴንስ ያልገባችሁ ነገር ካለ ወይም ደግሞ እነዚህን ጥያቄዎች ሰርታችሁ ኮንፊውዝ ያደረጋችሁ ነገር ካለ ፕራክቲስ ስታደርጉ ሌት ሚ ኖ ኦን ዘ ኮሜንትስ። ከዛ አብረን ደግሞ ድጋሚ እንሰራቸዋለን ማለት ነው። ግን እናንተ ፕራክቲስ ማድረጉን አትርሱት ማለት ነው። ሶ ኮንክሉድ ስናደርግ ምን እንደምናደርገው we have seen that advanced እና mixed ኮንዲሽናሎች አሉን። advanced ያልናቸው ሜንሊ የተለመዱ ይሄ ቤዚክ የሆኑ ናቸው ብለናል። እና ምንድነው የሚያደርጉን? it allows us to express not only real possibilities but also unreal situations. real possibilityዎችንም ለመግለጽ ልንጠቀምበት እንችላለን፣ ግን ደግሞ እነሱን ብቻ አይደለም። በተጨማሪ ምንድነው unreal የሆኑ ሲቹዌሽኖችንም ጭምር ነው ማለት ነው። ከዛ ደግሞ በጣም በተለመደው መልኩ ደግሞ ሪግሬቶችንም ለማቅረብ እንጠቀማለን ማለት ነው። ከዛ ሃይፖቴቲካል አውትካሞች ሲኖሩን በኤዱኬሽንም በኬሪየርም ዙሪያ ዩኒታችን ኤዱኬሽን ኤንድ ኬሪየር ስለሆነ በእነዚህ ዙሪያዎች ሃይፖቴቲካል የሆኑ አውትካሞች ሲኖሩን እነዚህን አድቫንስድ እና ሚክስድ ኮንዲሽናሎች እንጠቀማለን ማለት ነው። ስለዚህ ስለ ኮንዲሽናል ወይም ደግሞ ስለ እነዚህ ሁለት ታይፕ ኦፍ ኮንዲሽናል ያወራነው ቪዲዮ ይሄንን ይመስል ነበረ። በቀጣይ ቪዲዮ ስለ ኖሚናላይዜሽን እናወራለን። አመሰግናለሁ።